በደንብ አድርገህ ንገራቸው። መቼም ናታንስ ምንም አይሆንም። አዎ ጊዜው ብቻ አይደለም፣ ባጭሩ ማቆም ነው ያለባቸው። ይህ ናታን በጣም ተወዷለች። ቤ ገብታ ትመላለሳለች ቀን ማታ ቀን ማታ። ማርታ የናታንና የዳጣን ግንኙነት አልፈለገችውም። የሚሆንበት ምክንያት እንግዲህ ናታንን ለራሷ ልጅ ስለምትፈልገው እና ስለምትመኘው ነው። ይሁን እንጂ በዚህ ግንኙነታቸው ደስተኛ አይደለችም። ከዚህ ቤት ማባረር አለብኝ ብላም ታስባለች። ግን በመጀመሪያ ከቤት ከማባረሬ በፊት አቶ ደረጀን ባማከረው የተሻለ ሀሳብ ይሰጠኛል ብላም እንግዲህ ደምድማለች። አበጌ ከዛ መኪና ውስጥ የደበቀችውን ሜሞሪ የተወሰነው ቀርጾላት ዋና ዋና ከሚባሉ ነጥቦች ላይ ስትደርስም የድምፅ መግጃው እንግዲህ ሜሞሪ ፉል ሆኖ ሊቀርጽላት አልቻለም። በዚህ የተነሳ አርጆን ላይ ደውላ ጮኻበታለች። እንዴት እንደዚህ ታደርገኛለህ አንተ ጉድ፣ አንተ የህንድ ጣውንት በማለትም እንግዲህ ተናግረውም ነበረ በስልክ። አርጆን እንግዲህ በጣም ስለሚያፈቅራት እሷን ከዕለታት አንድ ቀን ምናልባትም ፍቅሬን ትረዳኛለች ብሎ ነበር የሚከታተላትና የሚያግዛት። ይሁን እንጂ አበጌ ከቀን ወደ ቀን እየጠላችው እንጂ እያፈቀረችው አልሄደችም። አርጆን ተስፋ ያልቆረጠው አሁንም ቢሆን እንደምደወልልኝ እና ተመልሳ እንደምትመጣ ወደ እኔ እርግጠኛ ነኝ ብሎ በተስፋ እየጠበቀን ነው። በአሁኑ ግን ፍቅሩ ከአቅሙ በላይ ስለሆነበት ራሴን ላጠፋ ነው የሚል ደብዳቤ በእህቷና በምጥን ልኮላትም ነበረ። በሌላ በኩል እንግዲህ አቶ ደረጀ በናታንና በዳጣ ግንኙነት ደስተኛ ነው። ይሁን እንጂ ዳጣ ልጁ ስለሆነች አንድ ላይ ቢሆኑ ይመርጣል። ማርታ እነዚህ ሁለት ልጆች ስህተት ነው የሚያደርጉት ነገር ብላ ብትነግረውም ለደረጀ ግን ስህተት ሆኖ አልታየውም። ምክንያቱም እኛ ወንዶች የምንወዳትን ሴት ነው እንጂ የምናገባው የማንወዳትን ሴት ዞር ብለን ልናይ ቀርቶ ቀና ብለን እንኳን አናያትም በሚል ብዙ ጊዜ ደጋግሞ ነግሯታል ለማርታ። ናታን ሕፃን ልጅ አይደለም፣ የትኛዋ ሴት እንደምትገባው መምረጥ ይችልበታል። ሁለቱም ልጆቻችን ናቸው፣ ሁላቸውም ልጆች ናቸው ብሎ ስለሚያስብ በደረጀ በኩል ምንም አይነት ችግር የለበትም። ዳጣንም መረጥ አበጌን፣ በሁለቱም ፈቃደኛ ነው። አሁን ግን ማርታ የዳጣ ሚስጥር ያላወቀችው እና የደረጀ ሚስጥር ያላወቀችው ይህ ነገር ስህተት ነው በማለት ደምድማለች። ስህተት እንደመሆኑም ደረጀ ያሰበው አንድ እቅድ አለ። አበጌ ወደ ውጭ ሀገር ብትሄድ ዳጣና ናታን በአንድ ላይ ተስማምተው ይኖራሉ ብሎም ያስባል። ምክንያቱም አበጌ ወደ ውጭ ሄደች ማለት ሁለቶች ብቻቸውን ይቀራሉ። በዚህ የተነሳ ማርታ ትዳራቸውንና ፍቅር ግንኙነታቸውን እሺ ብላ ትቀበላለች ብሎ ነው የሚያስበው። ማርታ ግን በጭራሽ ልትደራደር አትችልም። ወደ ውጭማ ልጅን አልክም ብዬ ደጋግሜ ነግሬያለሁ። አበጌ ደረጀ አለች ውሃ ብላ እንግዲህ ቀልዳበትና ሾፋበትም ደህና ድር በሚለው ነበር የተኛችው። ደረጀ እንግዲህ አበጌን ወደ ውጭ ከላካት ጥሩ እቅድ ነው ብሎ ነው የሚያስበው። ምክንያቱም በሁለቶች መካከል ያለው የፍቅር ግንኙነት እየጠነከረና እየበዛ ይሄዳል። ከዛ በተጨማሪ ደግሞ እነዚህ የተደበቁ ሚስጥሮች አይወጡም ብሎ ነው የሚያስበው። አበጌ ቤቱን ለቃ ከሄደች በኋላ ሰላም አገኛለሁ፣ የሚጠረጠረ ሰው የለም፣ ሚስጥር አለ፣ የተደበቀ ነገር አለ ብሎ የሚጨቀጭቀኝ ነገር የለም። እንዲች አበጌ በጣም መሰሪና ብልጥ ስለሆነች ባለቤት ማርታ ያልጠረጠረችውን ነገር ስለምጠረጠር በዚህ ከቀጠለችማ በእርግጠኝነት የኔ ትዳርም ህይወቴም አደጋ ነው ብሎ ስለሚያስብ ነው ወደ ውጭ ሀገር መላክ የፈለገው። ማርታ ደግሞ የምጠረጥረውና የሚገምተውን ነገር እያንዳንዱ ብነግራትም ይህ አለማመኗ ደግሞ በጣም እየጎዳት ይገኛል። እንግዲህ ያንን ሪከርድ ከሰማችን በኋላ እናቴ አሰማሻለሁ ብዬሽ ነበረ፣ ግን ደግሞ በጣም የሆነ ሚስጥር አለ፣ እስካሁን ድረስ የሰላም ጉዳይ አልተፈታልንም፣ በእርግጠኝነት ከናታን ያረገዘችው ብላ እንግዲህ ደምድማላታለች። ማርታም እንግዲህ አንቺ ልጅ ኧረ እባክሽ ተይኝ ተይኝ፣ እንደው ልታሳብጂ ነው ወይ እንደዚህ የምታደርጊ በማለት እንግዲህ ከዛ አባራት ወደ ሌላ ቦታ እንድትሄድ አድርጋለች። ይሁን እንጂ ደረጀን በበኩሉ ናታንን ቁጭ አድርጎ ለመምከር ያሰበው ሀሳብ አለ። ማርታ ደጋግማ ነግረዋለች። እነዚህ ልጆች በአንድ ሲሆኑ አይቻቸዋለሁ እና የሆነ መፍትሄ ነገራቸው፣ ግንኙነታቸውን በአጭር ጊዜ ውስጥ ማቋረጥ አለባቸው። ይህማ ሲሆን በጭራሽ ዝም ብያ ላይ እኔ ሁለቶችን ነው እንጂ ማባረራቸው፣ የእኔ ልጅ ስትጎዳማ ማየት አልችልም፣ እነሱ ምንም ቢሆን የሰው ልጅ ናቸው በማለት እንግዲህ ማርታ ዳጣንም ሆነ ከዛ ቤት እንደምታባራት እንዲሁም ደግሞ አበጌ የፍቅር ግንኙነታቸውን ካወቀች ትጎዳለች ብላ ስለምታስብ እኔ እነዚህ ልጆች አስወግዳቸዋለሁ ብላ ነው የምታስበው። ይሁን እንጂ እንደውም ይች አበጌ ወደ ውጭ ሀገር ከምትሄድ ለምን ወደ አባቷ አትመለስም?
ናታንም ቢሆን እንግዲህ አባቱን አናግረን ያበጌንና የእሱን የቀለበት ነገር ብንቋጨው የተሻለ ነው ብላ ታስባለች። አጀሪት ግን እንደዚህ ያሰበችው ለራሷ ልጅ በመጨነቅ ነው። እናት ምንም ብትሆን እንግዲህ ምንም ጥሩ ብትሆን ከራሷ ልጅ ውጭ የሚፈልገውን ነገርና የሚያስበውን ነገር ከነኩባት ደስ አይላትም። ወይዘሮ ማርታ የሚያደርገችው ይህንን ነገር ነው። ለአበጌ ሲሆን ናታን ምንም ችግር የለባትም፣ ጥሩ ነው፣ ስህተት የለውም። መኝታ ክፍሉ ብትሄድም ብትጫወትም ብትቀራረብም ችግር የለውም። ከዳጣ ጋር ሲሆን ግን ችግር አለው ብላ እየደመደመች ሰውን ነበረች። በዚህም እንግዲህ በጣም ተናደውባታል። ናታን ደግሞ በድቅድቅ ጨለማ ቁጭ ብለው እንግዲህ ጨረቃዋን እያዩና እየተፈታተኑም ነበረ። ናታን በዚህ መካከል እንግዲህ እኔ ምልሽ ጨለማው ሲመጣ ምን ይታይሻል በማለትም ጠይቋታል። እሷ ግን እኔ ጎዳና በማድርበትና በምኖርበት ጊዜ ጨለማው ሲመጣ ፍርሃትና ስጋት ነበረ። ከአሁን ካሁን ምን ገጠመኝ እያልኩ እጨነቃለሁ። ከዛ በተጨማሪ ደግሞ ፍርሃት ነበረ። ሁሉም ሰው ወደ የቤቱ ይሄዳል። የጎዳና ልጅ ግን መግቢያ የለውም፣ የሚበላ የሚጠጋበት እንኳን የለውም። በዛ የተነሳ በጨለም ደስተኛ ነበርና እኔ እንኳን ብዙ ወገኖችና ልጆች አውቃለሁ ቢያንስ እንኳን ወላጆቻቸው ጋር እየተጨቃጨቁ በዛ ምክንያት ጎዳና ይወጣሉ፣ ህይወታቸውም ያለፋል በማለት እንግዲህ በጎዳና ቆይታዋ አስከፊና አሳዛኝ የሚባሉ ታሪኮችን ተነግረዋለች። በቃ ይዞሽ ያ ሁሉም አልፏል ብሎ ማጽናናት ጀመረ። እሷ ግን ያጽናናሻል የሚለው ቃል ስህተት ነው፣ እንደዚህማ ሊሆን አይገባም፣ ደግሞ ያልፋል የሚሉት ጊዜያቶች ትንሽ ናቸው እና እንደዚህ ሊሆን አይችልም በማለት ነበር የመለሰችለት። ናታንም በጉዳዩ እንግዲህ ደስ ብሎ ጥሩ ጊዜ አሳልፈው ወደ ውስጥ ገብተዋል። ከገቡም በኋላ እንግዲህ ውሃም እንደተለመደው ከአበጌ ክፍል ሄዳ ነበረ። በጣም ድብር አድርጓታል። ጓደኛውም አልመጣችም ነበር ዛሬ፣ ዳጣም የለችም። ለምን አንቺ ጋር ቁጭ ብዬ አላወራም ብትላት እንግዲህ ከኔ ጋር ማለት ትቀመጫችም በማለት እንግዲህ በስድብና በድብደባ ነበረ እዛ ክፍሏ እንድትወጣላት ያደረገችው። አበጌ እንደዛ ያደረገችበት ዋነኛ ምክንያት ሪከርዱን ወይም ደግሞ የቀዳችውን የሚሞሪ ድምፅ ሚስጥሩን ለብቻ ይሰማለው ሁሉን ነገር ቀርጾልኛል ብላ ነበር ያሰበችው። ግን ደግሞ ከዋና በቃ ዋናውን ሚስጥሩን ልትሰማ አካባቢ ሳይቀርጽ ይቀርና ይዘጋባታል። እንግዲህ አርጁን በመጀመሪያ ከስልክሽ ጋር ኮንታክት ማድረግ ነበረብሽ፣ ጂቢው በጣም ትንሽ ነው ብዬ ነግሬሻለሁ በማለት ቢያስረዳትም እሷ ግን ጥፋተኛ ያደረገችው አርጁንን ነው። አርጁን በመጀመሪያ ምንም አይነት ጥፋት የለበትም። ምክንያቱም ደግሞ ነግሯታል፣ ከስልክሽ ጋር ኮንታክት አድርገው ብዬ ነግሬሻለሁ ብሏታል። ከዛ በተጨማሪ ደግሞ እና ምን ችግር አለ ያክል የምትናደጂው እና የምትበሳጨው ተመልሰሽ እኮ መቅለስ ትችያለሽ ይላታል። ምክንያቱም በስንት መከራ ነው ያንን ያስገባችው። ተመልሳ ደግሞ ሚሞሪ ለማስገባት በጣም ብዙ ጊዜያቶችና እድሎች እንደሚያልፋት ማይታለች። ይሁን እንጂ አርጆንም እንደዛ ስለሰደበችው በጣም ተናዶ ጎዳና ላይ ወጥቶ ቁጭ ብሎ ነበረ። በመንገድ እንግዲህ ውሃ እቀፊኝ አጫውቼ ስትላት ተናዳ እንግዲህ በጥፊ መታት ነበር የወጣችው። ከዛ ደግሞ እገላለሁ እያለች እንግዲህ ስትዝትበትም አይታለች። ውሃ በጣም ፈራቻትና ወደ ሳሎን መሄድ ፈለገች። ወዲያውኑ የሰማችውን ነገር እንዳትናገር ለማድረግ ነይ እፈልግሻለሁ ትልና ብዙ ነገሮችን አደረገችላት። ከዛ ውሃም ነገሩን እርስ ታደረገችው። ልጅቷ የዋህ ስለሆነች እንግዲህ ብዙ ነገር ሸፋፍንላታለች። የዛተችውን ነገርም ለማንም አልተናገረችም። አሁንም ቢሆን በዳጣና በናታን ያለውን ነገር ያወሩትን እያንዳንዱ ነገር ቆም ብለና ስራዬ ብላ ጠይቃታለች። ውሃ ግን ቀልድ ነገር ነበር የምንነግራት፣ ምንም ያወሩት ነገር የለም አይዞሽ ምናምን እያለች እንግዲህ ጉዳዩን ብንነግራትም እሷ ግን አላመነቻትም። ናታንም እንግዲህ በጣም ደስ ብሎታል። አባቱ ጋር ካወራም በኋላ አባቴ ወደ አዲስ አበባ ቢመጣ ጥሩ ነበረ፣ ግን ደግሞ ካልመጣ ምንም ማድረግ አልችልም ብሎታል። ደረጀ ደግሞ ሲመክረው ይኸውልህ በዚህ እድሜ ብዙ መሳሳት የምታመጣው ነገር አለ፣ ህይወት እንዴት ነው ብሎትም ነበረ። በዚህም እንግዲህ አንድ አዲስ መጽሐፍ እያነበበ እንደሆነና እንደጀመረ ይነግረዋል። ስለ መጽሐፉን በትንሹ ያጫውተዋል። ከዛ በተጨማሪ ደግሞ ቅድም ለምን ነበር የፈለግከኝ በማለት እንግዲህ በረንዳ ላይ ተቀምጦ በነበረበት ሰዓት ያማክረዋል። ይኸውልህ ምናልባት ወደፊት ስታገባ ብዙ ነገሮች ይጠበቁብሃል። የቤቱ ምሰሶ መሆን ያለብህ አንተ ነህ። ቤተሰብ ማስተዳደር ያለብህ አንተ ነህ እንጂ ማንም አይደለም። በዚህ ደግሞ ጠንካራ መሆን አለብህ እና አንዳንድ የሚስት እንኳን አግብተህ ደስተኛ ካልሆነች ጥፋቷን ሁሉ ወደ አንተ ታዞረዋለች። አንተ ደግሞ ያንን እሺ ብለህ መቀበል አለብህ። ብቻ ወደ ህይወት ስትመጣ እንግዲህ ትዳር አጋር ለአግባ ብለህ ስታስብ ብዙ መሰናክሎችን አምነን እንደምትቀበልና
የእኔ ጥፋት ነው ብለን እንደምትይዝም ማወቅ አለብህ ብሎ በትዳር አጋሩ የነበረውን ቆይታና ተሞክሮ ያካፍለዋል። ናታንም እሺ በማለት ይህንን ምክር ተቀብሎ በስ በአንተና በዳጣ መካከል ምን አለ ብሎ ሲጠይቀው ምንም የለም ትንሽ መግባባት ብቻ ነው ብሎም ነበር የመለሰለት። ለማንኛውም አሰበበት ብሎትም ሄደ። ናታንም ወደ መኝታ ክፍሉ ከሄደ በኋላ በደስታ እየጨፈረ ነበረ። አሁንም ቢሆን ማርታ መጣችና ምን አዲስ ነገር አለ ብላ ጠየቀችው። ዳጣን እንዲተዋትና እንዲለያዩ ነው የምትፈልገው። ዳጣ ደግሞ ድንገት ወደዛ መኝታ ክፍል ሳታንኳኳ ነበር የገባችውና ማርታ በአሁኑ እርግጠኛ ሆነች ሁለቶችም ፍቅር ውስጥ እንዳሉ። እና ማርታ ምን ልታረግ ትችላለች?